እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላል። አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ በጊዜው ሀብትን ስለማከማቸት ንብረትን ስለመያዝ ለሌላው ስለማሰብ አይነግሯቸው። አሁን ለምሳሌ እንደው አያደርገው እኔ አሁን እዚህ ቆይቼ አያርግብኝ መድኃኒዓለም ወደ ጭፈራ ቤት ሰርፍ ታገኙ ምን ትላለህ? የጠቅላይ ሚኒስቴሩ አማካሪ በራሳቸው መሬት ላይ ቤተ ክርስቲያን ሰርተው አስመረቁ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለው ጌታዬ የጸና ስምህ ነው። አምላኬ የጸና ስምህ ነው። ይህንን ዝማሬ ሕፃኑ ልጅ የዘመረውን ከራሱ አንደበት ብትሰሙት እንዴት ደስ ይላል መሰላችሁ። ቆይ ጥቂቷን ላሰማችሁ። ቃዴስን ታላቁን በረሃ አለፍነው ሳንጠማ ውሃ ፈርዖንን ከባህር የጣለው ጌታዬ የጸና ስምህ ነው። አምላኬ የጸና ስምህ ነው። እጅግ በጣም የተዋበ ዝማሬ ነው። ዘማሪ ገብረ ዮሐንስን በእውነት ልናመሰግነው ይገባል። ዝማሬውን እንዲሁ ያለ ምክንያት ይዤ ያልመጣሁ ምን አይቼ መሰላችሁ? አንዲት ቪዲዮ ደስ የምትል ቪዲዮ አየሁና እሷን ቪዲዮ አይቼ ሳልጠግብ ሌላ ቪዲዮ እሱ ላይ ተደርቦ አየሁኝና በእውነት ደስ ስላለኝ ለእናንተም ደስ ይበላችሁ ለማለት ነው። ላሳያችሁ ቪዲዮዋን። አሁን እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት፣ ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ። የማይገባኝ እንደሆነ ነው የማውቀው። ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያደረገልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለኔ ትልቅ ሰላም ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። አዶናይ እጅግ በጣም እናመሰግናለን። በእውነት የገብረ ዮሐንስን አንዲት ቪዲዮ ነበረ ቀድሜ ያየሁት። እቺን ቪዲዮ ተመልከቷት። እቺን ቪዲዮ ነበረ መጀመሪያ ነው ያየኋት እና በጣም ነበር ያዘንኩት በእውነት ማለት ነው። ማለት ያሳዝናሉ አይደለ? አዎ ካሉበት ነገር አንግል እንደው እነዚህን ሰዎች የሚንከባከባቸው የሚያመላልሳቸው የሚያወጣ የሚያስገባቸው ሰው ቢኖር ጥሩ ነው። ምክንያቱም ሀዘናችንን የረሳንበትን እንባችንን ያበስንበትን ዝማሬዎች ሰጥተውናል፣ ተጽናንተንበታል፣ በእውነት ብዙ ነገር አግኝተንበታልና እንደው እነዚህ ሰዎች ከእንደዚህ አይነት ነገር ቢገላገሉ ቢወጡ እንደው የሚያግዛቸው የሚረዳቸው ቢኖር ብዬ አስብ ነበረ።
አዶናይን እጅግ በጣም አድርጌ ላመሰግን እወዳለሁኝ። ክቡራን የተወደዳችሁ የግዕዝ ሚዲያ ቤተሰቦቼ እንደምን ሰንብታችኋል? እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ እኔ። ክብሩ ይስፋ መድኃኔዓለም። እንግዲህ ይህንን ቪዲዮዎች እና ሌሎችንም ቪዲዮዎች ወደ እናንተ ይዤላችሁ ቀርባለሁኝ። ዲያቆን አበሜሌክ ነኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁኝ። በቀጥታ ወደዚህኛው ቪዲዮ እንለፍ። አሁን ለምሳሌ እንደው አያድርገውና እኔ አሁን እዚህ ቆይቼ አያርግብኝ መድኃኔዓለም ወደ ጭፈራ ቤት ሰርግ ታገኙ ምን ትላላችሁ? ኧረ አባ አትሉም እንዴ ትላላችሁ ማለት አሁን አያችሁ ምንድን ነው ማንነት ነው እንዲህ ያደረገው እንዴ? መነኩሴ አይዘፍንም የሚል ብትወዱትም ባቱ የሆነ የተጻፈ ሕግ አለ ማለት ብታውቁትም መነኩሴ አይዘፍንም። አያችሁ ማንነት ከኃጢአት ይጠብቃል ማለት ከኃጢአት ይጠብቃል። አሁን እኔ ስሆን እንደዚያ ትላላችሁ። እኔ ስሆን እኔ በወን ትስቁብኛላችሁ። እንዴ አባ እዚህ ምን ይሰራሉ ይላል። ለአንተ የፈቀደልህ ማን ነው? ነውር አይደለም? እናንተ ክብራችሁን አታውቁም? እኔም ቢሆን በሆነ እዚያ አሁን ለምሳሌ ሂጅ ከዘፈን ቤት ወይም ምናምን በሩ ጠባብ ቢሆን የኔ ወረፋ ነው ብላችሁ ኧረ መነኩሴ ጭራሽ ክብርህን ጠብቅ አንተ ሰው ያትሉኝም። ክብርህን ጠብቅ፣ እኔም ክብራችሁን ጠብቁንም። ክብራችንን እንጠብቅ፣ ሰውነታችንን አናባክን፣ የአጋንንት መጫወቻ አናደርገው። የራሳችንም አይደለንም፣ የዓለምም አይደለንም፣ የአጋንንትም አይደለንም። እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ማንነት ከኃጢአት ይጠብቃል ይላሉ አባታችንና ክብርህን ጠብቅ ለማለት የወደድኩት ሰው አለ። ክብርህን ጠብቅ። ለምን? ያንን ክብር ወደ አንተ ያመጣ ያንን ክብር ለማግኘት የበቃበት መንገድ አለ። ስለዚህ ይህንን ክብር አስከብረህ እንድትቀጥል አንተ ክብርህ ልትጠብቅ ይገባል። እንዲህ ረገጥ አድርጌ እየነገርኩት ላለሁት ለዚህ ሰው ይህንን ቪዲዮ ያደርሱልኝ። እግዚአብሔር የታመነ ብስራት ዘጼዴንያ ብለህ ስምን ሰይመህ በቲክቶክ ገጽ ላይ እነዚህን ቪዲዮዎች ያጋራህ ልጅ በጣም ነው አስጠንቅቄ የምነግርህ። ሳይቃጠል በቅጠል የሚባለው እንዳንተ ላለው ነው እና በዚህ ቲክቶክ ላይ ገብቼም ኮሜንት አስቀምጫለሁኝ። ይህንን ቪዲዮ የማታጠፋው ከሆነ ወይም እነዚህን ቪዲዮዎች የማታስተካክል ማንነትን አቋምን የማትቀይር ከሆነ ቤተክርስቲያን ላይ የጀርባ ቅማል ነው የምትሆነው። ስለዚህ ብትስተካከል ይሻላል። ባለባት ነገር ላይ ሌላ ነገር ከመጨመር እናንተ ሕፃናት ሆናችሁ በጨረቃ ጳጳሳት እየተሾማችሁ የምትመጡ ወጠጤ ልጆች በእውነት ብታርፉ መልካም ነው። እናንተን አይቶ ብዙ ሰው ይሰናከላል። ውዳሴ ማርያም በቅጡ ዘልቀህ ያልተማርክ ሰውዬ ዛሬ በአንድ ጎንህ ራፐር በአንድ ጎንህ ደግሞ የቤተ ክርስቲያን ልጅ ወይም ደግሞ የቤተ መቅደስ አገልጋይ ሆነ በየቤተ መቅደሱ ፎቶ እየተነሳ አትለጥፍ። እንዲህ አታድርጉ። እግዚአብሔር የሚዘበትበት አምላክ ስላልሆነ ማለት ነው። ስለዚህ እንደው በለጋነት እድሜያችሁ ተቀስፋችሁ ከምትቀሩ ዳዊትና ውዳሴ ማርያም ተምራችሁ እየደገማችሁ ዳዊቱን ለእድሜያችሁ ውዳሴ ማርያምን ለጽድቃችሁ ብታውሉት መልካም ነው ለማለት ነው። መቼም መልእክቴ በትክክል ይደርሳል ብዬ ባለሙሉ ተስፋ ነኝ። ሰምታኛል። ቤተሰቦችም ብትሆኑ ልጆቻችሁን ጠብቁ። የት እንደሚውሉ ምን እንደሚያደርጉ ማየት ነው። ቤተክርስቲያን ስለሚሄድ ስለሚቀድስ ብቻ ጥሩ ልጅ ነው መልካም ነው የሚሰራው ማለት ተገቢ አይደለም። እንዲህ ያሉ ጋጠ ወጦች ስላሉ ማለት ነው። ስለዚህ ልትስተካከሉ ይገባል ብዬ አስባለሁ። እቺን ቪዲዮ ሳያት ትንሽ የተሰማኝ ነገር አለና እስኪ እዚች ቪዲዮ ላይ በጥቂት እንደው እንድትነቁ
እንድትነቁ ፈልጋለሁ። እስኪ መንቃትን ከምን አንግል አይታችሁት እንደሆነ ባላውቅም ግን በሁለት እንደሚከፈል አባ ቴዎድሮስ ይነግሩናል ቀጥሎ። ከዛ በፊት ግን የነዚህን ሰዎች መልእክት ብናይ መልካም ይመስለኛል። ይህ ሰው ምን አለ? 20 ሚሊዮን ብር እንደ ቀልድ ነው የሚገባው። 10 ሚሊዮን ነው 400 ሺህ 500 ሺህ ለቁርስ ነው የሚገባው። አዳምጡት። እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? እንግዲህ እንደዚህ ያለው አይገባም ማለት እንደኔ ሞኝነት ይመስለኛል። ከእንደዚህ አይነት ነገሮችን ዙሪያ ገባውን ማጥናትና መመርመር የሚያስፈልግ ይመስለኛል። እንግዲህ ኬትም አካውንት ላይ ሳይትነካ ለአንድ ሰው 20 ሚሊዮን ብር አካውንቱ ላይ የሚገባ ከሆነ የሆነ ሴራ አለ። ያን ሴራ መገጣጠም ነው የሚያስፈልገው። እቺን 7 ሰከንድ ዜና አዳምጧል። ባንኮች ስማችን ይጠፋል እንዲሁም ደግሞ ከደንበኛ ዘንድ አመኔታ እናጣለን በሚል ስጋት እየደረሰባቸው ያለውን የሳይበር ጥቃት እየደበቁ ሆነ ኢንሳ ምን አለ? ባንኮች በተደጋጋሚ ጊዜ በሳይበር ጥቃት ይጠቃሉ። ነገር ግን ደንበኛ ላለማጣትና አመኔታ ላለማጣት ሲሉ የደረሰባቸውን የሳይበር ጥቃት አይናገሩም፣ አያጋልጡም አለ። ንግድ ባንክ ባዘጋጀው ኮንፈረንስ ላይ ነው እንደዚህ ያለው። እና ይሄ ነገርን አንገጣጥመው እነዚህ ቸርቾች ውስጥ እንደዚህ አይነት ባንኮችን እንትን ያደረገ የሳይበር ጥቃቶች ባንኮችን መሰረት አድርጎ የሚንቀሳቀሱ የሳይበር ጥቃቶች መነሻቸው ቸርች ሊሆን ይችላል። እንደዚህ ካልሆነ በስተቀር ከማንም አካውንት ላይ ሳይቀነስ ለሆነ ሰው 20 ሚሊዮን ብር ምንም የሚገባበት መንገድ በምንም አይነት ሚንስ የለም። ግድ የላችሁም ይሄን ቦታ እንፈትሸው ለምን ምን ሊሆን ይችላል የሚል ጥያቄ ስለማናነሳና የሚመረምሩትም የህግ አካላት እነዚህ ሰዎች ምን እያሉ ነው? እየቀለዱ ነው። ግማሹ ደግሞ የእግዚአብሔር ስራ አይታወቅም ይገባል። እንደዚህ አይነት እግዚአብሔር የለም፣ እንደ እግዚአብሔር የለም። እንደዚህ የሳይበር አታክ መነሻዎች እንደዚህ አይነት ቸርቾች ቦታ ሊሆን ይችላልና የሚመለከታችሁ አካላት እንደው ባትዘናጉ ጥሩ ነው። እውነት ነው የምላችሁ። እነዚህ ሰዎች ተይዘው እንዴት እንደሚገባ ሊያስረዱን ይገባል። ጠርጥር ገንፎ ውስጥ አይጠፋም ስንጥር አሉ። ከዛ አንግል ነው ያየው እሱም። እኔም እጋራዋለሁ ሀሳቡን። ያለምንም ምክንያት በተደጋጋሚ እነዚህ ነገሮች ወደ እኛ ጆሮ ሊሰሙ ሊደርሱ አይችሉም ብዬ አምናለሁ። ያው መግዛት የሚፈልጉት ማንኛውም አካል ቢሆን በገንዘብ አይደል? ስለዚህ ኢትዮጵያውያን በተራበበትና በተጠማበት በዚህ ወቅት ደግሞ ይሄን ያህል ብር በአካውንታችሁ ገባ ቢባል አይደለም ምዕመናቱን፣ ካህናቱን፣ ጳጳሳቱን በገንዘብ ተገዝተው አይተናልና እዚች ላይ መንቃት የሚያስፈልግ ይመስለኛል። ብዙዎቻችን ነቅተን ብናይ ጥሩ ነው። እስኪ መንቃትን አባ ቴዎድሮስ ምን እንዳሉ እንስማ። አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እንዲህ አይነቱ ንግግር ያነቃል። እንደው መቼም መንቃት የሚባል ሁለት አይነት ነው። ቃሉ ራሱ በአማርኛው ሲነገር እገሌ ነቃ ከተባለ ምን ማለት ነው? አንደኛ አዌክ መሆን ነው አይደለ? የተኛ ሰው ነቃ ይባላል። ሁለተኛስ ተረት ሰምታችኋል? ብርሌ ከነቃ አይሆንም ዕቃ ይባላል። መንቃት ምን ማለት ነው? ምን ማለት ነው? መሰንጠቅ ማለት ነው። አንዳንዴ ይሄ ወይ ነቃ ይባላል። በእግሩ ረጅም መንገድ የሚሄድ ሰው ካለ እግሩ መስመር ካያችሁት የእግር ንቃቃት ይባላል። መሰንጠቅ ማለት ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቆሩ ሰዎች ይሆናሉ። አስተሳሰባችንን ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ።
የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። ስለዚህ ነው አምቢሽን የሚባለው መደነቅ የሚባለው ጊዜያዊውን ነገር ብቻ ተመልክቶ ስሜትን በሙሉ አስገዝቶ ወደ መኖር ያደርሳል። ስለዚህ እንግዲህ መንቃት ባለብን ነገር ላይ ብንነቃ መልካም ነው ብዬ አስባለሁኝ አይደል? አዎ። እና ጥሩ አልገው መንቃትን ተርጉመው ነግረውናል ብዬ አስባለሁ። የመንግስት አካላት እንዲህ ያለ ነገርን በህይወታቸው ውስጥ ሰርተው ሲያልፉ ለኔ አስገራሚ የሆነ ነገር ነው እንድል አድርጎኛል። ለምን? ብዙ ጊዜ ይህቺ ቅድስቲቱን ቤተክርስቲያን የመንግስት አካላት፣ እነዚህ የማይታወቁ አካላት፣ አንዳንድ አካላት የሚባሉት ድንበሯን ሲጋፉ፣ ሃይማኖቷን ሲገዳደሩ፣ በዶግማ በቀኖና በትውፊቷ ሲመጡ ነው የምናውቀውና እኛ አባት ያደረጉትን ነገር ሁሉንም አሽሮልናል። የጠቅላይ ሚኒስቴሩ አማካሪ በራሳቸው መሬት ላይ ቤተ ክርስቲያን ሰርተው አስመረቁ። የቀድሞ የብሔራዊ ባንክ ገዢ ዝምተኛው ምሁርና አሁን ላይ የኢፌድሪ ጠቅላይ ሚኒስትር ማክሮ ኢኮኖሚ አማካሪ የሆኑት ክቡር ተክለወልድ ወላይታ ሀገረ ስብከት ቦሎሶ ሶሬ ወረዳ ሄምቤቾ ከተማ ላይ ባላቸው የግል ይዞታ ላይ የቅድስት ማርያም ቤተ ክርስቲያን ሰርተው አስረክበዋል። ክቡር ተክለወልድ እግዚአብሔር በእውነት ያክብርልን። አሁንም ጨምሮ ጨምሮ በክብር ላይ ክብርን ይጨምርልን። በእውነት ቅድም እንዳልኳችሁ ቤተክርስቲያን በጣም ምጥ ላይ ባለችበት፣ ሁሉም እንደ ጓጉንቸር ከቦ በሚፈተፍትበት ጊዜ ይህንን ንብረቶትን አሳልፈው ለቤተክርስቲያን ሰጥተው ቤተክርስቲያንን ህንፃ ቤተክርስቲያንን በዚያ ቦታ ላይ እንዲያርፍ አድርገው እዚህ ክብር ስላበቁ በእውነት ክብር ይገባውታል። እና እጅግ በጣም ደስ ስላለኝ ነው ይህን ቪዲዮ ይዤላችሁ የመጣሁት። በአጭሩ ትንንሽ ቪዲዮዎችን ይዤላችሁ የመጣሁት ዛሬ ነው። በሌላ ቪዲዮዎች ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።